እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜን የሚያሳጥሩ እናም አጠቃላይ ጤናን የሚያቃውሱ ብዙውን ጊዜ ሳናውቃቸው በየቀኑ የምንሰራቸው 12 ስህተቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። እነዚህን ስህተቶችን ማስወገድ ይኖርባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ ላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ ልማዶች ከጊዜ ወደ ጊዜ ሰውነታችንን ቀስ በቀስ ይጎዳሉ እናም ስር የሰደዱ በሽታዎችን፣ ኢንፍላሜሽንን፣ ደካማ የበሽታ መከላከልንናም ያለ ዕድሜ የማርጀት ስጋትን ይጨምራሉ። ስለዚህ እድሜያችንን የሚያሳጥሩ እናም አጠቃላይ ጤናችንን የሚያቃውሱ ብዙውን ጊዜ ሳናውቃቸው በየቀኑ የምናደርጋቸው ወይም ደግሞ የምንሰራቸው በርካታ ስህተቶችን ልንገራችሁ። አንደኛ በቂ የሆነ እንቅልፍን አለማግኘት ነው፣ ወይም የእንቅልፍ እጦት ማለት ነው። ይህ የበሽታ መከላከያ ስርዓታችንን ያዳክመዋል እናም የኢንፌክሽኖችን ስጋትን ይጨምራል። የልብ በሽታ፣ ስትሮክ፣ የስኳር በሽታ እናም ያለ ጊዜው የመሞት እድሎችን ከፍ ያደርግብናል። እንደ ድብርትና ጭንቀት ያሉ የአእምሮ ጤና ችግሮችንም ያስከትላል። የምግብ ፍላጎትንና ሜታቦሊዝምን የሚቆጣጠሩ ሆርሞኖችንም ያዛባልናም ክብደትም እንድንጨምር ያደርጋል። መፍትሄው ታዲያ በየምሽቱ ወይም ደግሞ በየቀኑ ከ7 እስከ 9 ሰዓታት ያልተቋረጠ ጥራት ያለው እንቅልፍን ለማግኘት ሞክሩ። መደበኛ የእንቅልፍ መርሃ ግብርና ሰዓት ደግሞ ቢኖራችሁ መልካም ነው ማለት ነው። እንቅልፍን እንደ ቀልድ አትቁጠሩት። እንቅልፍ መተኛት አለባችሁ። ሁለተኛ ደግሞ ከልክ በላይ መቀመጥ ነው። ተቀምጣችሁ የምትሰሩም ከሆነ ማለትም የማይንቀሳቀስ የአኗኗር ዘይቤ ማለት ነው። ይህ ለውፍረት፣ ለልብ በሽታ፣ ለስኳር በሽታ እናም ለአንዳንድ ካንሰሮች ስጋትን ይጨምራል። ጡንቻዎችንናም መገጣጠሚያዎችንም ያዳክማል። ለጀርባ ህመምናም ጥንካሬ አስተዋጽኦም ያደርጋል። ሜታቦሊዝምንም ያዘገያል እናም የደም ዝውውርንም ይቀንሳል። ይህም አእምሮንና ልብንም ይጎዳል ማለት ነው። መፍትሄው ታዲያ በየ30 እናም 60 ደቂቃዎች ተነሱና ተንቀሳቀሱ። በየሳምንቱ ቢያንስ ደግሞ ለ150 ደቂቃዎች ማለትም በቀን ለ30 ደቂቃዎች መካከለኛ እንቅስቃሴን አድርጉ። እንደ መራመድ፣ መዋኘት ወይም ደግሞ መደነስ ያሉ እንቅስቃሴዎችን ለማድረግ ሞክሩ። ሶስተኛ ደግሞ ቁርስን መተው ወይም ደግሞ የተሳሳተ የአመጋገብ ልማድ ነው። በርካታ ሰዎች ራሱ ክብደት ለመቀነስ ብለው ምግብን ሲዘሉ ይስተዋላል። ቁርስን መተውም ችግር ነው። የደም ስኳር መጠንን ያዛባል። በኋላ ላይ ድካምና ከፍተኛ የሆነ የምግብ ፍላጎት መጨመርን ያስከትላል። ክብደት መጨመር፣ ኢንሱሊን ሬዚስታንስና የሜታቦሊክ ሲንድረም ስጋትንም ይጨምራል። ከጊዜ ወደ ጊዜ ንጥረ ምግቦች እጥረትን ያመራል ወይም ያስከትላል ማለት ነው። መፍትሄው ታዲያ ሜታቦሊዝማችሁን ለመደገፍ ፕሮቲን፣ ፋይበር እናም ጤናማ ስብን የያዘ የተመጣጠነ ቁርስን ብትመገቡ መልካም ነው። አራተኛ ደግሞ ከልክ በላይ የተቀነባበሩ ወይም ደግሞ መጥፎ ምግቦችን መመገብ ነው። ከፍተኛ የስኳር፣ ጤናማ ያልሆኑ ቅባቶች፣ ሶዲየም እና ተጨማሪ ነገሮች ኢንፍላሜሽንን ያነሳሳል። ከውፍረት፣ ከደም ግፊት፣ ከልብ በሽታ፣ ከስኳር በሽታ እናም አልፎ ተርፎም ካንሰር ጋር የተያያዘም ነው። የአንጀት ጤናን እናም ስሜትንም ይለውጣል። መፍትሄው ታዲያ ሙሉ ያልተቀነባበሩ ምግቦች ላይ አተኩሩ። ፍራፍሬዎች፣ አትክልቶች፣ ስስ ፕሮቲን፣ ሙሉ እህሎች፣ ጤናማ ዘይቶችን ተጠቀሙ። አምስተኛ ስር የሰደደ ጭንቀትናም ደካማ የጭንቀት አያያዝ ነው። ተጽዕኖ ቋሚ ጭንቀት ኮርቲሶልን ይጨምራል። ይህም ልብን፣ አእምሮን፣ የምግብ መፈጨትናም የበሽታ መከላከያ ስርዓትንም ይጎዳል። ከጭንቀት ድብርት፣ ከፍተኛ የደም ግፊትናም ክብደት መጨመር በተለይም በሆርስ ጋር የተያያዘ ነው። የስራ መታከትና ያለ ጊዜው የሞት ስጋትንም ይጨምራል። ታዲያ መፍትሄው ጭንቀትን ለመቆጣጠር እንደ ጥልቅ ትንፋሽ መውሰድ፣ ማሰላሰል፣ ጸሎት ማድረግ፣ ማስታወሻ መጻፍ ወይም ደግሞ በተፈጥሮ ውስጥ መጓዝ የመሳሰሉትን ዘዴዎችን በየቀኑ
ተጠቀሙ። ስድስተኛ ደግሞ የሰውነት ፈሳሽ እጥረት፣ ድርቀት ወይም ደግሞ በቂ ውሃን አለመጠጣት ነው። ተጽዕኖ የአእምሮ ተግባርን፣ ትኩረትንናም የኃይል ደረጃዎችን ይቀንሳል። የኩላሊት ተግባርን፣ የምግብ መፈጨትን፣ ቆዳንናም ሜታቦሊዝምን ይጎዳል። ስር የሰደደ የሰውነት ፈሳሽ እጥረት የኩላሊት ጠጠር፣ የሽንት ቧንቧ ኢንፌክሽኖች እናም ሌሎች የአካል ጉዳቶች ስጋትንም ይጨምራል። መፍትሄው ታዲያ በየቀኑ ቢያንስ ከ8 እስከ 10 ብርጭቆ ውሃን ለመጠጣት ሞክሩ። ስፖርት ከሰራችሁ ወይም በሞቃታማ የአየር ንብረት ውስጥ ከሆናችሁ ደግሞ የበለጠ ብትጠጡ መልካም ነው። ሰባተኛ ደግሞ ከልክ በላይ የስክሪን አጠቃቀም ነው። ስልክ ሊሆን ይችላል፣ ኮምፒውተርና ቴሌቪዥኖችን። ይህ የአይን ድካም፣ ራስ ምታት፣ ደካማ እንቅልፍና የማይንቀሳቀስ ባህሪን ወይም ደግሞ የአኗኗር ዘይቤን ያስከትላል። የአእምሮ ጤናን ይጎዳል። ጭንቀት፣ ብቸኝነት እናም ትኩረት የማጣት ችግሮችንም ያስከትላል። የተፈጥሮ የእንቅልፍ ንቃተ ዑደትን፣ ሰርካዲያን ሪትምንናም ሜላቶኒን ምርትንም ያዛባል። መፍትሄው ታዲያ የስክሪን ጊዜን በተለይ ማታ ላይ ገድቡ። መደበኛ እረፍት ደግሞ መውሰድ ያስፈልጋል። ስምንተኛ ደግሞ ማጨስ ወይም ደግሞ ኒኮቲን የያዙ መሳሪያዎችን መጠቀም ነው። በተዘዋዋሪ ማጨስን ጨምሮ ማለት ነው። ይህ ሳንባዎችን፣ ልብን፣ አእምሮንና የደም ስሮችን ይጎዳል። ከካንሰር በተለይ ከሳምባ ካንሰር፣ ስትሮክ፣ ስር የሰደደ የሳምባ በሽታ እናም ከብዙ ገዳይ በሽታዎች ጋርም የተያያዘ ነው። በተዘዋዋሪ ማጨስም ህፃናትንናም የቤተሰብን ጤናም ይጎዳል። ለጭስ መጋለጥም ቢሆን ማለት ነው። መፍትሄው ታዲያ ማጨስን አቁሙ ወይም ደግሞ የባለሙያ እርዳታን አግኙ። ለሁለተኛ ወገን ጭስ መጋለጥን ደግሞ አስወግዱ። ማለትም ሌሎች ሲያጨሱ ከነሱም ለመራቅ ሞክሩ። ዘጠነኛ ደግሞ በቂ የፀሐይ ብርሃን ወይም ደግሞ ቫይታሚን ዲን አለማግኘት ነው። የቫይታሚን ዲ እጥረትን ያስከትላል። ይህም ከደካማ የበሽታ መከላከል፣ ድብርት፣ ድካምና የአጥንት መሳሳት ጋርም የተያያዘ ነው። የቫይታሚን ዲ እጥረት እንዲሁም ደግሞ ራስን በራስ የመከላከል በሽታዎችን፣ አውቶ ኢሚዩን ዲዚዝን፣ ካንሰርና ደካማ የእንቅልፍ ስጋትንም ይጨምርብናል። የሆርሞን ሚዛንንና የመራባት ወይም የወሊድ ችሎታንም ይጎዳል። መፍትሄው ታዲያ በየቀኑ ከ10 እስከ 20 ደቂቃዎች የጠዋት ፀሐይ አግኙ ወይም ደግሞ የቫይታሚን ዲ ተጨማሪ ምግቦችን ወይም ደግሞ ሰፕሊመንቶችን ሐኪማችሁን አማክራችሁ ተጠቀሙ። በተለይ ዝቅተኛ የፀሐይ ብርሃን ባለባቸው አካባቢ የምትኖሩ ከሆነ። አስረኛ ደግሞ የአእምሮ ጤናን ችላ ማለትና ስሜቶቻችሁን መደበቅ ነው። ያልተስተናገዱ ስሜቶች እንደ ሐዘን፣ ቁጣ ወይም ደግሞ የስሜት ቀውስ ወደ ስር የሰደደ ጭንቀት፣ እንቅልፍ ማጣት ወይም ደግሞ ወደ ድብርት ያመራሉ። የአእምሮ ጤና ጤናማ ምርጫዎችን የማድረግና ግንኙነቶችን የመጠበቅ ችሎታችሁን ይጎዳል። የረጅም ጊዜ የአእምሮ ጤና ችግሮች ከልብ በሽታ እና ኢንፍላሜሽን ጋር የተያያዙ ናቸው። ታዲያ መፍትሄው ስለ ስሜቶቻችሁ ተናገሩ፣ ሕክምና ወይም ደግሞ ድጋፍን ፈልጉ እና ማህበራዊ ግንኙነቶችን ደግሞ ጠብቁ። 11ኛ ደግሞ ከልክ በላይ አልኮልን መጠጣት ነው። ተጽዕኖ ጉበትን፣ አእምሮን፣ ልብንና የምግብ መፈጨት ስርዓትን ይጎዳል። የካንሰር፣ የድብርት፣ የእንቅልፍ ችግሮችና የአደጋዎች ስጋትንም ይጨምራል። ወደ ንጥረ ምግቦች እጥረትና ደካማ የበሽታ የመከላከል ስርዓት ያመራል። መፍትሄው ታዲያ የአልኮል መጠጥን በቀን 1 መጠጥ ለሴቶች፣ ለወንዶች ደግሞ በቀን እስከ 2 መጠጥ ወይም ደግሞ እስከ 2 ቢራ ወይም ለተሻለ ጤና ደግሞ ሙሉ በሙሉ ብታስወግዱ መልካም ነው። 12ኛ ደግሞ መደበኛ የጤና ምርመራዎችን ወይም ደግሞ የጤና ምልክቶችን ችላ ማለት ነው። እንደ ከፍተኛ የደም ግፊት፣ የስኳር በሽታ ወይም ደግሞ ካንሰር ያሉ ጸጥ ያሉ ገዳዮችን ምርመራ ያዘገይብናል ማለት ነው። ቀላል ምልክቶች ቀደም ብለው ካልተያዙ ወይም ደግሞ ካልተቆጣጠራችሁት ከባድ በሽታዎች ሊሆኑ ይችላሉ። በጊዜ ሕክምና የማግኘት እድሎችን በማጣት እድሜንም ይቀንሳል። መፍትሄው ታዲያ ዓመታዊ የጤና ምርመራዎችን አድርጉ። የደም ግፊትን፣ የደም ስኳርንናም ኮሌስትሮልን ተቆጣጠሩ። እንደ ድካም፣ ህመም ወይም ደግሞ ክብደት መቀነስ ያሉ ያልተለመዱ ምልክቶችን ደግሞ በፍጹም ችላ አትበሉ። ስለዚህ እነዚህን እድሜን የሚያሳጥሩ አጠቃላይ ጤናችንን የሚያቃውሱ በየቀኑ
ሳናውቃቸው የምንሰራቸው እነዚህን 12 በርካታ ስህተቶችን ማስወገድ ያስፈልጋል ማለት ነው። በአጠቃላይ እድሜን ማሻሻል ማለት በህይወታችሁ ላይ ዓመታትን መጨመር ብቻ ሳይሆን በዓመታቶች ላይ ህይወትን መጨመርም ጭምር እንደሆነ ማወቅ አለባችሁ። እነዚህ ትናንሽ ለውጦች ከጊዜ ወደ ጊዜ ትልቅ ለውጥን ያመጣሉ። ስለዚህ እነዚህን ማስተካከል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ላይክና ሼር እያደረጋችሁ ለሌሎችም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።